ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በተለየ መንገድ በዚህ ክፍለ ጊዜ ሳምንቱን በጸሎትና በጾም በምናደርገው ቆይታ አብረን የምንጸልይበት ርዕስ አለን። ይኸውም በእግዚአብሔር ቃል በኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ ለኤፌሶን ሰዎች የጻፈውን መልእክት በሚጠቀልልበት ጊዜ የሰጣቸው በእግዚአብሔር መንፈስ መሪነት የሰጣቸው ትእዛዝ አለ። ከቁጥር 10 ጀምሮ ታገኙታላችሁ። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ እንዲህ አላቸው፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከሥጋና ከደም ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ በማለት ይናገራልና በዚህ ክፍል ላይ ቆይታ እናደርጋለን። ይሄ የጸሎት ርዕስን ይሰጠናል። ከሁሉ በላይ የእግዚአብሔርን ዕቃ ጦር ሁሉ ልበሱ የሚለውን የጸሎት ርዕሳችን አድርገን በዚህ ሳምንት በእግዚአብሔር መንፈስ መሪነት ቆይታ እናደርጋለን። እነዚህን የተለያዩ ሙሉውን የጦር ዕቃ ለመልበስ የሚያስችሉንን በዚህ የተዘረዘሩትን የጦር ዕቃዎቻችንን አንድ ባንድ እያየን እግዚአብሔር እንዲያስተምረን ደግሞም በሕይወታችን በሕይወት ልምምድ የምንለማመዳቸው እንዲሆኑልን እየጸለይን የተለየ የጸሎት ርዕሳችን ይሄ ይሆናል ማለት ነው። በዚህ ጊዜ አብረን በምናሳልፈው ቆይታ እግዚአብሔር ሆይ ያንተን ሙሉ ዕቃ ጦር እንድለብስ እርዳኝ። ይሄ ነው ዋና የጸሎት ርዕሳችን። በዚህ ውስጥ ያሉትንም ሐሳቦች ማየታችንን ስንቀጥል በእያንዳንዳቸው ላይ ጸሎት እናደርጋለን። በሁሉ ከፊታችን ቀድሞ ይመራን ዘንድ አሁንም ጸሎት አድርገን እንድንጀምር ጋብዛችኋለሁ። እንጸልይ። እግዚአብሔር አፍቃሪ አባታችን ስለ ሕያው ቃልህ፣ ስለ ቅዱስ ቃልህ፣ ስለዚህ ወቅታዊና ገጣሚ ስለሆነው ቃልህ እናመሰግናለን። በብዙ ጦርነት በተከበብንበት በዚህ ዓለም ውስጥ ከጦርነቶች ሁሉ የሚበልጠው የሌሎች ጦርነቶች ሁሉ ፋብሪካ የሆነው ታላቁ ተጋድሎ መንፈሳዊ ውጊያ በዙሪያችን ብቻ ሳይሆን በውስጣችንም እየተከናወነ እንዳለ እንድናስብ በዚህም ውስጥ እንዴት አሸናፊ መሆን እንደምንችል አንተ የሰጠህንን የጦር አለቃችን የጦር አዛዣችን የሰጠህንን መመሪያ እንድናስብ እንዲህ ያለውን ጊዜ ስላዘጋጀህልን እናመሰግንሃለን። ይህንን በምናነብበት በምናጠናበት ጊዜ ደግሞ ቅዱስ መንፈስህ እንዲያስተምረን በእውነት እዚህ ጋር እንዲህ ይሁን በሕይወታችሁ ብለህ የተናገርከውን እኛ ደግሞ በሕይወታችን የምንለማመድበትን ጸጋ እንድታላብሰን እንጸልያለን። በእውነት እግዚአብሔር ሆይ
ከሰው ሳይሆን ካንተ የተማረን ልጆችህ አድርገን። ቃልህ በመረጃ መልክ ብቻ በሕይወታችን የታጨቀ እንዳይሆን፣ ነገር ግን የሕይወትን ለውጥ እንድታለማምደን እንጸለያለን። እንግዲህ በጅማሬያችን በመቀጠልም በሚኖሩን ጊዜያቶች እስከ ፍጻሜያችን አብረሃን ሆነህ ምራን፣ አትለየን። በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ ስለ ሕያው ቃሉ እንግዲህ ስለ ጦርነት ነው እዚህ ጋር የምንመለከተው። ጦርነት እንዳለብን ይናገራል ሐዋርያው ጳውሎስ። በዚህ ጦርነት ውስጥ ደግሞ የጦርነቱን ሁኔታ እንድንረዳ፣ እንዴት አድርገን ደግሞ በጦርነት ውስጥ እንደምንፋለም ዘርዘር አድርጎ ያስተምረናል። መጽሐፍ ቅዱሳችንን ስናነብ ጌታችን ኢየሱስ ክርስቶስም በተለይ በወንጌላት ሲያስተምር ስናዳምጠው እንደው የሚጋጩ የሚመስሉ አንድ ሁለት ጥቅሶችን በቅድሚያ እንድናስብ ጠይቃቸዋለሁ። የመጀመሪያው ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ነው። ጌታችን ምን አለ በዚያ ቦታ ላይ? እኔ የመጣሁት አለ ሰላም በምድር ለማስፈን አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም አለ። እንግዲህ ከበድ ያሉ ሃርድ ሴይንግስ ኦፍ ጂሰስ የሚባል አንድ መጽሐፍ አለና ከበድ ያሉ የጌታችን ኢየሱስ ክርስቶስ ንግግሮች የሚባሉ አሉ። ከነሱ መካከል አንዱ ይሄ ነው። ምክንያቱም ሰይፍን እንጂ ሰላምን ለማውረድ አልመጣሁም። ይሄ የሚከብደን ለምንድን ነው? ራሱ ጌታችን ኢየሱስ ክርስቶስ በሌላ ስፍራ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይጨነቅ አይፍራ ያለውን ስለምናነብ ነው። እና እነዚህን ሁለት ጥቅሶች ጎን ለጎን አድርገን ማቴዎስ 10ንና ዮሐንስ 14ን እንዴት ሰይፍን እንጂ ሰላምን ለማውረድ አልመጣሁም ካለ፣ በሌላ በኩል ደግሞ ሰላምን እተውላችኋለሁ እንደውም እኔ የምሰጣችሁ ለየት ያለ ሰላም ነው ካለ፣ እንዴት ነው ሁለቱን አንድ ላይ ልናደርግ የምንችለው? ሰይፍ ወይስ ሰላም ብለን ልንጠይቅ እንችላለን። እውነት ነው። ጌታችን ኢየሱስ ክርስቶስ ስሙ ራሱ በኢሳይያስ ምዕራፍ 9 ቁጥር 6 ላይ የሰላም አለቃ ነው የተባለው። በሰውና በእግዚአብሔር መካከል ኃጢአት የገነባውን የጥል ግድግዳ አፍርሶ ከእግዚአብሔር ጋር ሰላም ያደረገ ብቸኛ ዳኛችን እንደሆነም ሐዋርያው ጳውሎስ በቆላስያስ መልእክቱ በሮሜ ላይ ጽፎልናል። እርሱ በሕይወት በሚገጥሙን ማዕበሎች ሁሉ ላይ ጌታ ነው። ነፋሱን በመገሰጽ ሞገዱን ጸጥ በማድረግ ሰላም ለእናንተ ይሁን የሚል የምሥራችን የሚያበስር የሰላም አለቃ ነው ጌታችን ኢየሱስ ክርስቶስ። ታዲያ ይህ የሰላም አለቃ እኔ የመጣሁት ሰላምን በምድር ላይ ለማስፈን አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም በማለት እንዴት እርስ በርሱ የሚጣረስ መልእክት ሊናገር ቻለ? ሰይፍን እንጂ ሰላምን ለማውረድ አልመጣሁም ሲል ምን ማለቱ ነው ብለን እንጠይቃለን። ጌታችን ኢየሱስ ክርስቶስ የሰላም አለቃ ብቻ ሳይሆን የእግዚአብሔር ሰራዊት አለቃም ጭምር ነው። በራእይ ምዕራፍ 12 ላይ እንደምናነበው የመጀመሪያው ጦርነት በሰማይ የጀመረበትን ሁኔታ እናያለን። እግዚአብሔር ሁሉን ፍጹም አድርጎ ፍጥረተ ዓለምን ፈጥሯል። ነገር ግን የኃጢአትን መግባት ተከትሎ በክፉና በመልካም ኃይላት መካከል ጦርነት እንደተከፈተ፣ መጀመሪያ ጦርነት ከላይ ከሰማይ እንጂ ከምድር እንዳልሆነ እናያለን። ታዲያ በዚህ ጦርነት የመልካሙን ኃይል እየመራ ያለው የእግዚአብሔር የሰራዊት አለቃ ጌታችን ኢየሱስ ክርስቶስ እንደሆነ እናነባለን ራእይ ምዕራፍ 12 ላይ። ወደ ምድር በመጣ ጊዜ ደግሞ በክፉ ኃይላት የተያዙትን ነፃ የማውጣት ተልእኮን አንግቦም እንደመጣ እናያለን። ለዚህ ነው እንግዲህ ጌታችን ኢየሱስ ክርስቶስ ሰይፍን እንጂ ሰላምን ለማውረድ አልመጣሁም ሲል የጨለማው መንግሥት ገዢ ከሆነው ከዲያብሎስና ከጭፍሮቹ ጋር ሊፋለም እንደመጣ እየገለጸልን ነው። ከእርሱ ጋር ለመሰለፍ የመረጡ ሁሉ ደግሞ በእነዚህ ክፉ ኃይላት ጥቃት እንደሚደርስባቸውም እንደሚሰነዘርባቸውም ጨምሮ ገልጿል ጌታችን። ታዲያ ጌታችን ይህንን ጦርነት የተዋጋው በሥጋና በደም ኃይል ሳይሆን በመንፈሳዊ መሳሪያ ነበረ። በእርሱ በማመን ከዲያብሎስ እስራት ነፃ የወጡ ሁሉ ደግሞ በቀራንዮ መስቀል ደም በቀለመው አርማ ስር ተሰልፈው በዚያው ውጊያ ውስጥ ሊሳተፉ እንደሚገባ ደግሞ ቃሉ ያስተምረናል። ሐዋርያው ጳውሎስ ራሱን በዚህ ጦርነት ውስጥ እንዳለ
ያውቅ ነበርና ወደ አገልግሎቱ መጠናቀቅ በቀረበ ጊዜ በሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ ይለዋል። ለኤፌሶን ሰዎች በጻፈው መልእክቱም አሁን ባነበብነው በክርስቶስ ያመኑ ሁሉ በዚህ ጦርነት ውስጥ እንዳሉ በመረዳት 3 ዋና ነገሮችን እንዲያስተውሉ አበክሮ ያስገነዝባቸዋል። የክርስቶስ በጎ ወታደሮች የሆኑ ሁሉ 3 ዋና ነገሮችን ማስተዋል አለባቸው። አንደኛ፣ ጠላታቸው ማን እንደሆነ ሊያውቁ ይገባል። ሁለተኛ፣ ጦር መሳሪያቸው ምን እንደሆነ ሊረዱ ይገባል። ሶስተኛ ደግሞ እንዴት መዋጋት እንዳለባቸው ጨምረው ማስተዋል ይጠበቅባቸዋል። እንግዲህ እነዚህን ዋና ሐሳቦች ነው እግዚአብሔር ቢረዳን በዚህ ሳምንት በጸሎት ሆነን የምንመረምረው። ጠላታችንን ለይተን ማወቅ፣ መሳሪያችን ምን እንደሆነ መረዳትና መታጠቅ፣ ከዚያም ደግሞ እንዴት መዋጋት እንዳለብን ቃሉ የሚያስተምረንን ያንንም በሕይወታችን መለማመድን ይጠይቃል። እንግዲህ የጠላታችንን ማንነት በተመለከተ ጥቂት ነገሮችን በማየት ወደ ውስጥ ወደ ጥናታችን ሐሳብ ዘልቀን እንገባለን። ማን ነው ጠላታችን? መጽሐፍ ቅዱስ በሕዝቅኤል ምዕራፍ 28 ቁጥር 15 ላይ ከተፈጠርህበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድ ነቀፌታ አልነበረብህም ይለዋል። እንደ የተባለለት ጠባቂ ኪሩብ የእግዚአብሔርን ዙፋን ይጠብቅ የነበረው ሉሲፈር ነው። ግን ዙፋኑን ከእግዚአብሔር በላይ ከፍ ማድረግ በልቡ እንደፈለገ ደግሞ በኢሳይያስ ምዕራፍ 14 ላይ እናነባለን። ይህንንም ፍላጎቱን ለማሟላት የተጠቀመበት ስልቱ ደግሞ የእግዚአብሔርን ስም ማጥፋት ነበር። እርሱን እንደ ጨቋኝና ጨካኝ ገዢ አድርጎ ለማሳየት ውሸቱን ፈበረከ። እያንዳንዱ ፍጡር የራሱ አምላክ ለመሆን እንደሚችል ለማሳመን እንደሞከረ እናያለን። በተለይም በኤደን ገነት ካመጣው የውሸት ማታለያው ተነስተን ታዲያ ይህንን ስልቱን በመጠቀም 1/3 የሰማይ ሰራዊት ከጎኑ እንዳሰለፈ ራእይ ምዕራፍ 12 ቁጥር 7 ላይ እናነባለን። ከዚያም በሰማይ ጦርነት ሆነ። ይህ ፍጹም የነበረ በኋላ ግን በልቡ ለጠነሰሰው የክፋት ሐሳብ ራሱን አስገዝቶ ዲያብሎስ ወይም ሰይጣን በመባል የሚታወቀው ፍጥረት ከነ ሰራዊቱ በጦርነቱ ተሸናፊ ሆነ ይለናል ራእይ ምዕራፍ 12 ስናነብ። ዲያብሎስና ግብረ አበሮቹ በሰማይ የነበራቸውን ስፍራ አጡ ይላል። በሰማይም ታላቅ ደስታ ሆነ። ነገር ግን የመጀመሪያዎቹ ሰብአዊ ፍጡራን አዳምና ሔዋን በአታላዩ በዲያብሎስ ሽንገላ ወጥመድ ውስጥ ራሳቸውን በመጨመር የተሰጣቸውን የገዥነት በትረ ሥልጣን ለእሱ አሳልፈው ሰጡት። እናም ከሰማይ ስፍራ ያጣው ይህ የጨለማ ሰራዊት በምድር ላይ ቦታ አገኘ። አፍቃሪ አምላካችን ግን ሰብአዊ ዘርን ለመታደግ ከዘረጋው ከዚህ የማዳን ዕቅዱ የተነሳ ልጁን በመላክ ከዚህ የጨለማ ኃይል ሊታደገን እንደገና እየተዋጋ ይገኛል። የዚህ ፍልሚያ የጦር ሜዳ ደግሞ የእያንዳንዱ ሰብአዊ ፍጡር ሕይወት ነው። በመሆኑም በክፉና በመልካም ኃይላት መካከል የዚያን ግለሰብ ሕይወት ለመቆጣጠር ትልቅ ውጊያ እየተካሄደ ይገኛል። የኔና የናንተን ሕይወት ሁላችንም በዚህ በክርስቶስና በሰይጣን መካከል በሚደረግ ታላቁ ተጋድሎ ውስጥ ተሳታፊዎች ነን። እንግዲህ ወሳኙ ጥያቄ ምንድን ነው? ምን ያህሎቻችንን እንዲህ ያለ ወሳኝ መንፈሳዊ ጦርነት በእኛ ሕይወት ላይ እየተካሄደ እንዳለ ያስተዋልን? በጦርነት ቀጠና ውስጥ ሆነን ነገር ግን በመዝናኛ ስፍራ እንደሚንሸራሸር ሰው የምናስብ ከሆነ ራሳችንን ለከፍ አደጋ እንደምንዳርግ ምንም ጥያቄ የለውም። ለዚህ ነው መጽሐፍ ቅዱሳችን መጋረጃውን በመግለጥ ከሚታየው በስተጀርባ ያለውን መንፈሳዊ ጦርነት እንድናይ እንዲህ በማለት የሚያሳስብን። ኤፌሶን ምዕራፍ 6 ቁጥር 12 ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው ይላል። እንግዲህ እዚህ ላይ ልብ ልንለው የሚገባ እውነት ቢኖር
ጦርነት ላይ እንዳለን ማስተዋል ብቻ ሳይሆን ጦርነታችን ከማን ጋር እንደሆነ ጨምረን መረዳት በእጅጉ ጠቃሚ እንደሆነ ነው። ጳውሎስ ጦርነታችንን ከማን ጋር እንዳልሆነ ሲያስረዳ በመጀመሪያ ከማን ጋር እንደሆነ ከመናገሩ በፊት ከማን ጋር እንዳልሆነ ነው የሚያስረዳን። ከስጋና ከደም ጋር አይደለም ይለናል። እርግጥ ነው እነዚህ የጨለማ ዓለም ገዢዎች በሰማያዊ ስፍራ ያሉ ርኩሳን መናፍስትና ሰራዊቶቻቸው ስጋና ደምን በመጠቀም እንደሚዋጉን ጥርጥር የለው። ውጊያችን ከስጋና ከደም ጋር አይደለም። ግን እነዚህ ርኩሳን መንፈሳዊ ሰራዊት የእነሱም አለቃ የሆነው ዲያብሎስ ስጋና ደምን በመጠቀም ይዋጉናል። ነገር ግን የእኛ የጦር ኢላማ እያለ ነው ሐዋርያው ጳውሎስ በስጋና በደም ላይ ሳይሆን እነርሱን በሚጠቀሙት ላይ ሊሆን ይገባል እያለ ሲናገር ነው ከዚህ የምንረዳው። ይህንን እውነት በምሳሌ ለማስረዳት በተቃራኒ ጎራ ያሉ ሁለት ወታደሮችን አስቡ። ጠመንጃቸውን ይዘው ሲዋጉ ሁለቱም የሚያነጣጥሩት እሳት በሚተፋው ጠመንጃ ላይ ሳይሆን መሳሪያውን የያዘው ወታደር ግንባር ላይ ነው። ምክንያቱም ጠላታቸውን ከመቱ መሳሪያውን በእጃቸው አስገብተው ይበልጥ ራሳቸውን ሊያስታጥቁበት እንደሚችሉ ያውቃሉና፣ ልክ እንደዚሁ የእኛም ኢላማ መሆን ያለበት በክፉ መንፈስ ሰራዊት ላይ እንጂ እነዚህ የጨለማ ዓለም ገዢዎች እንደ መሳሪያ በእጃቸው ይዘው ከሚጠቀሙባቸው ሰብአዊ ፍጡራን ጋር ፈጽሞ ሊሆን አይገባም። ለዚህ ነው ሐዋርያው ጳውሎስ መጋደላችን ከስጋና ከደም ጋር አይደለም የሚለን። ወገኖቼ ምናልባት በሕይወታችን ይህ ጦርነት እየተከናወነ እንዳለ ቃሉ ይናገራል። አስተዋልንም አላስተዋልንም፣ የሕይወት እርምጃችን ግን በጦር አውድማ ውስጥ ነው ያለው። በመልካምና በክፉ መካከል በሚደረገው በዚህ ከባድ ፍልሚያ ውስጥ የኔና የናንተ ሕይወት የጦር አውድማው ነው። እናም በስጋና በደም እየተገለጠ ጠላት ዲያብሎስ በአንድም በሌላም ይዋጋናል። ትልቁ በመጀመሪያ እዚህ ጋር መያዝ ያለብን ነጥብ ቢኖር መጋደላችን ከስጋና ከደም ጋር አይደለም። አዎ በስጋና በደም ይገለጣል ብለናል። ግን ኢላማችን ማነጣጠር ያለበት በሚጠቀምባቸው ሳይሆን እነሱን ተጠቅሞ ሊያጠፋን ሌት ተቀን በሚለፋው በሚተጋው ላይ ነው። ስለዚህ እግዚአብሔር እንዲረዳን ስለዚህ እንጸልይ ወገኖቼ። ምናልባት ሳናስተውል ይህንን የእግዚአብሔርን ቃል እውነት ሳንረዳ መጋደላችንን ከስጋና ከደም ጋር አድርገን ቢሆን ውድ ወገኖቼ በዚህ ሰዓት የእግዚአብሔር መንፈስ እየተናገረን ነው። መጋደላችን ከስጋና ከደም ጋር አይደለም። ጦርነታችን ሰይጣን ከሚጠቀምባቸው በሕይወታችን ካሉ አይደለም፣ ከነሱ ጋር አይደለም። የኛ ጦርነት ኢላማችን መሆን ያለበት ጠላታችን ማን እንደሆነ ለይተን በዛ ላይ ሊሆን እንደሚገባ ነው የእግዚአብሔር ቃል የሚያስተምረን። እንግዲህ ጦርነት ላይ እንዳለን መገንዘብ እንዳለብን ተምረናል። መጋደላችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ጨለማ ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስ ሰራዊት ጋር እንደሆነም ተመልክተናል። እንግዲህ ቀጥለን ደግሞ የምንመለከተው የምንዋጋበት መሳሪያም የዚህ ዓለም መሳሪያ እንዳልሆነ መረዳት እንደሚያስፈልገን ነው። ሐዋርያው ጳውሎስ እንዲህ ብሎ ይጽፋል ለቆሮንቶስ ሰዎች በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ደግሞም ይላል የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም፣ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው ይለናል። ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። ሐዋርያው ጳውሎስ ለኤፌሶን ሰዎች የጻፈውንም መልእክት ሲደመድም ይህንን ከዚህ ዓለም የተለየ መሳሪያ በመዘርዘር የእግዚአብሔርን ሙሉ የጦር ዕቃ እንዲለብሱ ከአንድም ሁለት ጊዜ ነው የሚያሳስባቸው። በመጽሐፍ ቅዱሳችን አንድ ነገር ተደጋግሞ ሲገለጽ የነገሩን አንገብጋቢነት የሚያሳይ እንደሆነ ልብ ልንል ይገባል። ታዲያ ጳውሎስ በመደጋገም የእግዚአብሔርን ሙሉ የጦር ዕቃ እንድንለብስ ሲጽፍ ሁለት ዋነኛ ምክንያቶችን ጠቅሷል። እነዚህን ሁለት ምክንያቶች በደንብ ልንረዳቸው ይገባል። አንደኛ የዲያብሎስን የተንኮል ሥራ መቋቋም
ትችሉ ዘንድ ይለናል። በእርግጥም ጠላታችን ዲያብሎስ እጅግ በረቀቀ ተንኮሉ እኛን በወጥመዱ ውስጥ ለማስገባት ያለ እረፍት እንደሚሠራ የእግዚአብሔር ቃል ያስተምረናል። ታዲያ ይህንን የእርሱን የተንኮል ሥራ መቋቋም የምንችለው የእግዚአብሔርን ሙሉ የጦር ዕቃ ስንለብስ እንደሆነ መዘንጋት የለብንም። የእግዚአብሔርን ሙሉ የጦር ዕቃ ልንለብስ የሚገባል ለምን እንደሆነ በሁለተኛ ደረጃ ደግሞ ሲጽፍ ያስቀመጠው ምን የሚል ነው? ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ይለናል። ይህ ደግሞ ቁጥር 4 ላይ ነው። ጠላት ዲያብሎስ በረቀቀ ተንኮሉ በማታለል ብቻ ሳይሆን ደግሞ በሕይወታችን ላይ ከባድ ጥቃትና መከራን በማምጣት ሊያንበረክከን ይጥራል። ታዲያ እነዚህ ክፉ ቀናት በሕይወታችን ሲመጡ በዚያም እናልፍ ዘንድ ግድ ሲሆንብን ያንን መቋቋም የምንችለው የእግዚአብሔርን ሙሉ የጦር ዕቃ በመልበስ እንደሆነ ቃሉ ያስተምረናል። እንግዲህ ሁለት ነገሮችን አይተናል እዚህ ላይ ልብ ካላችሁ። ጠላት ዲያብሎስ በመጀመሪያ በማታለል የመጀመሪያው ምክንያት ምንድን ነው ያለው? የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ። ተንኮለኛ ነው፣ አታላይ ነው። ስለዚህ የመጀመሪያው ስልቱ ማታለል ነው። በተንኮል በማታለል ውሸቱን እውነት በማስመሰል የሚቀርብበት አቀራረብ አለው። ግን ያ ብቻ አይደለም። በማታለል ብቻ ሳይሆን ደግሞ በማስገደድም ያልሆንለት ሲለው ደግሞ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ ይላል። በማስጨነቅ መከራን፣ ፈተናን ልክ ኢዮብን እንደፈተነው እኛንም በእጁ ውስጥ ለማስገባት የሚያደርገውን ጥረት መቋቋም የምንችለው የእግዚአብሔርን ሙሉ የጦር ዕቃ ስንለብስ ብቻ ነው። ያን ጊዜ ነው በእርሱ ላይ በትክክል መጫማት የምንችለው። እንግዲህ እነዚህን ለመግቢያ እንዲሆኑ አይተናል። ምንድን ነው እስካሁን ያየነው? ጠቅለል ለማድረግ አንደኛ ጦርነት ላይ እንዳለን ተመልክተናል። ይህንን ማስተዋል እጅግ ተገቢ ነው ውድ ወገኖቼ። መጋደላችን ደግሞ ከስጋና ከደም ጋር ሳይሆን ከክፉ መንፈስ ሰራዊት ጋር እንደሆነ ጠላታችንን ለይተን ማወቅ እንዳለብን አሁንም ቃሉ የሚያስተምረንን በመግቢያችን አይተናል። ቀጥለን ደግሞ የምንዋጋበት መሳሪያ ስጋዊ ሳይሆን መንፈሳዊ መሆኑን እንደዚሁ ተረድተናል። ታዲያ ይህንም በማስተዋል የእግዚአብሔርን ሙሉ የጦር ዕቃ ልንለብስና በዚህ የጦር ዕቃ ውስጥ ደግሞ የተካተቱትን መሳሪያዎች ዝርዝር ሐዋርያው ጳውሎስ በመጽሐፍ የሚያደፋፍረንን በደንብ ልናጠና ይገባል። ለምን? ሰይጣን በማታለልም ሆነ በማስገደድ በማጭበርበርም ሆነ በማስጨነቅ በሕይወታችን የሚያመጣቸውን ፈተናዎች መቋቋምና ማሸነፍ የምንችለው እነዚህን የእግዚአብሔርን ሙሉ የጦር ዕቃ በምንለብስበት ጊዜ ስለሆነ ነው። ስለዚህ ወገኖቼ እንግዲህ ይህንን እንደ መግቢያችን ከተመለከትን የመጀመሪያውን ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ላይ የሚናገረውን ቁጥር 14 ቁጥር 12 ላይ የምናገኘውን የመጀመሪያውን መሳሪያ ባጭሩ አይተን ጸሎት እናደርጋለን። ይሄም የእውነት ዝናር ወይም የእውነት ቀበቶ የሚለው ነው። በመጀመሪያ እንደዚህ ነው የሚለው፣ ወገባችሁን በእውነት ዝናር ታጥቃችሁ ይለናል። ወገባችሁን በእውነት ቀበቶ ታጥቃችሁ። ጳውሎስ ከዘረዘራቸው መንፈሳዊ የጦር መሳሪያዎች መካከል የመጀመሪያው ይሄ ነው፣ የእውነት ዝናር ወይም የእውነት ቀበቶ የሚል ነው። እንግዲህ ይህ መልእክት በተጻፈበት ጊዜ አንድ የሮም ወታደር ይህንን ዝናር ወይም ቀበቶ የሚታጠቅ የነበረው በቅድሚያ ከውስጥ ያደረገውን ቁምጣና ልብሱን ሰብስቦ እንዲይዝለት ሲሆን ይህም በቀላሉ በፍጥነት እንዲንቀሳቀስ ጠበቅ አድርጎ ሰብሰብ አድርጎ ይዘዋል። እንደዚሁም በዚያው ቀበቶ ላይ ደግሞ ሰይፉን የሚያስቀምጥበትና ቀጥለን የምናየውን ደግሞ የደረቱንም ጥሩር የሚያስይዝበት ወይም መያዣዎች አሉት። ታዲያ ጳውሎስ በመንፈሳዊ ጦርነት ከመንፈሳዊ ኃይላት ጋር ለምንዋጋው ለእኛ መንፈሳዊ ቀበቷችን እውነት እንደሆነ በመግለጽ ይህንን የእውነት ቀበቶ የእውነትን ዝናር ታጠቁ ይለናል። መጀመሪያ የሚታጠቁት ቀበቶውን ነው። ይህንን የጻፈላቸው የኤፌሶን ሰዎች በዛ ጊዜ የሮማውያን ወታደር በየቦታው አሉ፣ ያዩዋቸዋል።
የታወቀ ምስል ነው። የታወቀ ምስል ከሳች የሆነ ትምህርት ነው እያስተማራቸው ያለው እና ትጥቁን ሲጀምሩ በመጀመሪያ መታጠቅ የሚጀምሩት ከቀበቶ ነው። ምክንያቱም ከዛ ይጀምሩና ሌሎች የሚታጠቋቸውን ነገሮች ከዛው ጋር እያያያዙት ስለሚሄዱ ነው። ታዲያ ጳውሎስ ምን አለ? አዎ ይሄው ወታደሩ ቀበቶውን በመታጠቅ እንደሚጀምር ያ ዝናር፣ ያ ቀበቶ ደግሞ የእውነት ቀበቶ ነው ይላል። የእውነት ዝናር። ስለዚህ ስለ እውነት ጥቂት እንበል። ምንድን ነው የእውነት ዝናር ሲል ሐዋርያው ጳውሎስ ስለ እውነት ቀበቶ፣ ስለ እውነት ዝናር ምን እንድናስብ ነው የሚፈልገው? በቃሉ ውስጥስ ምንድን ነው የተቀመጠልን? እውነት አንደኛ የአስተምህሮን ንጽሕና ወይም ትክክለኛውን እውነት የሚያመለክት ነው። ሁለተኛው ደግሞ የልብን ሐቀኝነት የሚጠቀልል ነው። ጠላት ዲያብሎስ የሚዋጋን እነዚህን ሁለት ነገሮች በሕይወታችን እንድናጣ ለማድረግ እንደሆነ በደንብ ልናስተውል ይገባል። ሰይጣን በቅድሚያ በኤደን ገነት ወደ አዳምና ወደ ሔዋን በመጣበት ጊዜ የውሸት ትምህርትን በመፈልሰፍ ስለ እግዚአብሔር ማንነትና ስለ እርሱም ሁኔታ ፍጹም ከእውነት የራቀን ነገር ነበር ያቀረበላቸው። ሔዋን ይህንን ባመነች ጊዜ ነበር በአመፅ ጎዳና ላይ ራሷን ያገኘችው። ሄደን በምናነብበት ጊዜ ምዕራፍ 3 ላይ እንዴት አድርጎ እውነትን ከውሸት በመቀየጥ ያልተባሉትን ነገር እንደተባሉ አድርጎ በማቅረብ የተነገራቸውን እውነት በማጣመም በውሸት ወጥመድ ውስጥ ሊያስገባቸው የጠነሰሰውን ሴራ በደንብ ማየት እንችላለን። የእግዚአብሔርን እውነተኛ ቃል ከሁሉ እንዳትበሉ ተከለከላቸው አይደል ይላል። አልከለከለም እግዚአብሔር ከሁሉ። ግን ተመልከቱ፣ መከልከል ተከልክለዋል። ግን የመከልከላቸውን ግማሽ እውነት ወስዶ የተከለከሉት ከአንዲት ዛፍ ብቻ ሆነው እያለ እሱ ግን ከሁሉ እንደተከለከሉ አድርጎ ሲያቀርብ፣ ሲበርዝ፣ ሲያጣምም እንመለከታለን። ይሄ የተካነበት ነገር ነው። እግዚአብሔር የተናገረውን እውነተኛ ነገር ለማጣመም፣ ለመሸራረፍ፣ ሌላ ነገር ለመቀየጥ ሁልጊዜ ይተጋል። ያ ብቻ አይደለም፣ ደግሞ ስለ እግዚአብሔር ሲዋሻቸው እንመለከታለን። እንደ እግዚአብሔር እንዳይሆኑ እግዚአብሔር የከለከላቸው ለነሱ በጎ የሆነ ነገር ወደ ሕይወታቸው እንዳይመጣ እንቅፋት እየሆነባቸው እንደሆነ የእግዚአብሔርን ባህሪ ማንነት ሲያጠለሽ፣ ሲያቆሽሽ እንመለከታለን። ያም ብቻ አይደለም፣ በግልጽ ደግሞ እግዚአብሔር ከዚህ ዛፍ ፍሬ በበላችሁ ጊዜ ትሞታላችሁ ያለውን እሱ ደግሞ ጭራሽ ቀጥታ ግንባር ለግንባር ሄዶ ከዚህ እውነት ጋር በመላተም አትሞቱም በማለት የእግዚአብሔርን ስልጣን የሚገዳደር ወይ እኔን ወይ እሱን እመኑ ብሎ በመጠየቅ ረገድ ከፍ ያለን ውሸት ሲዋሽ እንመለከታለን። እንግዲህ ይሄ ነው የሰይጣን መሳሪያ። ከዛን ጊዜ የጀመረው በዘመናት መካከል እነሆ እስከ ዛሬ ድረስ የእግዚአብሔርን እውነት ለማጣመም ትክክለኛውን ነገር እየበረዘና ደግሞም እያበላሸ ከእግዚአብሔር ሐሳብ ውጪ የሆነን ነገር እያመጣ ብዙዎችን በዚህ የውሸት ጨለማ ውስጥ አጉሮ ይገኛል። ይሄ አንደኛው የእሱ ስትራቴጂ ነው። ግን አዳምና ሔዋንን ተመልከቱ። እግዚአብሔር የነገራቸውን እውነት ጠላት አጣሞ ባመጣና ሔዋንም አምና ተቀብላ በዚያ ወጥመድ ውስጥ በተያዘች ጊዜ ደግሞ በኃጢአት ከወደቁ በኋላ ደግሞ የመጣውን ሌላ የውሸት ገጽታ እንመልከት። በኃጢአት ውስጥ ከወደቁ በኋላ ደግሞ ትክክለኛ ሁኔታቸውን አምነው ከመቀበል ይልቅ እንዲሸሸጉና ከቅጠል ልብስ ሰርተው የማስመሰልን ሕይወት እንዲኖሩ ጠላት ሲፈትናቸው እናያለን። ይሄ ደግሞ ሌላው የውሸት ገጽታ ነው። የአስተምህሮ ወይም የእግዚአብሔር እውነትን መበረዝ ብቻ ሳይሆን በተበረዘ እውነት ውስጥ በምንሆንበት ጊዜ ደግሞ ሕይወታችን ራሱ እውነትን የተላበሰ አይሆንም። አዎ ውሸትን አምነው በወደቁ ጊዜ እርቃናቸውን ራሳቸውን ሲያገኙ ለመሸሸግ ነው የጣሩት። ራሳቸውንም ለመሸሸግ፣ ችግራቸውንም ለመሸሸግ፣ ግን በማይቻል መንገድ
ለዚህ ነው እንግዲህ የአስተምህሮ ንጽሕናንም ሆነ የልብን ሐቀኝነት የሚያሳየውን የእውነትን ዝናር ስንታጠቅ የጠላት የዲያብሎስን ሽንገላና የእርሱን የውሸት ፕሮፓጋንዳ አያንበረክከንም። ይልቁንም ጌታችን እንዳለው እውነትን ታውቃላችሁ፣ እውነትም አርነት ያወጣቸዋል ተብሎ የተጻፈውን በሕይወታችን እንለማመዳለን። የእርሱን የውሸት ሰንሰለት ሁሉ የምንበጣጥስበትን ጉልበት እናገኛለን። የእውነት ቀበቶን ለመታጠቅ ወገኖቼ የሚከተሉትን 3 እርምጃዎች ልንወስድ ይገባል። አንደኛ፣ እውነት የሆነውን ቅዱስ ቃሉን ዕለት ዕለት መመገብ ያስፈልገናል። ዛሬ ከዚህ የእውነት ቃል ውጭ የሆኑ ብዙ ትምህርቶች አየሩን ሞልተውታል። በእነዚህ የስህተት ትምህርቶች በቀላሉ እንዳንወሰድ ከፈለግን ቃሉን በመመርመር የእውነትን ቀበቶ እንታጠቅ ዘንድ ግድ ይላል። ብዙ ውሸቶች አሉ፣ እውነቱ ግን አንድ ነው። አንዱን እውነት የያዘ መልካቸውና ቅርጻቸው እጅግ የተለያዩ ውሸቶች በዙሪያው ቢሽከረከሩ ምንም አያነቃንቀው። አንድ ሰው የተናገሩትን አስታውሳለሁ። እነዚህ አስመሳይ ብሮችን ወይም ፎርጅድ ብሮችን ለመለየት በፊት እንግዲህ ማሽን እንደዚህ ሳይበለጽግ ይመስለኛል ሰዎች መለየት ነበረባቸውና እንዴት አድርገው የተሳሳተውን ከእውነተኛው እንደሚለዩ የሚማሩት በመጀመሪያ እውነተኛውን ብቻ እንዲያዩ በማድረግ ነው። በቃ እውነተኛውን በደንብ ጥንቅቅ አድርገው እንዲያጠኑ ይደረጋሉ እንጂ ይሄው እንደዚህ አይነት ውሸት አለ፣ እንደዚህ አይነት ማስመሰል፣ የውሸት የብር ኖቶች አይነት ተፈብርኮ አያልቅምና እነዛም በመማር አይደለም ውሸትን የሚያገኙት። ነገር ግን እውነትን ጠንቅቆ በማወቅ ነው። እውነትን ጠንቅቆ ያወቀ ውሸት አይደፋውም፣ ውሸት አያታልለውም። ስለዚህ ነው የእውነትን ቀበቶ የምንታጠቅበት አንደኛውና ትልቁ መንገድ እውነት የሆነውን ሕያው ቃል። እኔ የነገርኳችሁ ቃል እውነት ነው አለ ጌታችን ኢየሱስ ክርስቶስ። የእውነትን ቃል ነው እግዚአብሔር የሰጠን። የእውነትን ቃል ባመናችሁ ጊዜ ነው ሕይወት አገኛችሁ የሚለን ሐዋርያው ጳውሎስ። ስለዚህ ይህ የእግዚአብሔር ቃል እውነት የሆነው የእግዚአብሔር ቃል የኔና የእናንተ የእምነታችን መሰረት፣ ሌሎችን ነገሮች ሁሉ የምንፈትሽበት፣ አጥርተን የምናይበት ማጥለያችን፣ መመዘኛችን እሱ ሊሆን ይገባል። ለዛ ነው የእውነትን ቀበቶ መታጠቅ ማለት እውነት የሆነውን የእግዚአብሔርን ቃል መታጠቅ ማለት ነው። ውሸትን የምናሸንፈው፣ የውሸትን ጨለማ የምንገልጠው የእውነትን ብርሃን በመጨበጥ ነው። ስለዚህ የመጀመሪያው እውነት የሆነውን ቅዱስ ቃሉን ዕለት ዕለት የምንመገብ ከሆነ የእውነትን ቀበቶ እንታጠቃለን። ግን ያ ብቻ አይደለም። ሁለተኛው ደግሞ የእውነት መንፈስ ወደ እውነት ሁሉ እንዲመራን ራሳችንን ልንሰጥ ይገባል። ወገኖቼ እውነት የሆነውን የእግዚአብሔርን ቃል እንዲጻፍ ያደረገው ይህ የእውነት መንፈስ እግዚአብሔር መንፈስ ቅዱስ እኔና እናንተን ደግሞ በቃሉ አማካኝነት ወደ እውነት ሊመራን ዝግጁ ነው። እውነተኞች እንድንሆን እውነት የሆነውን የቃሉን ትምህርት ጠንቅቀን የምናውቅና የምናስተምር፣ ነገር ግን በሕይወታችን አስመሳዮችና ግብዞች ከሆንን አሁንም በጠላት ሽንገላ ወጥመድ ውስጥ መያዛችን አይቀርም። ስለዚህ ነው የእውነት መንፈስ ዕለት ዕለት ልባችንን እየመረመረ ወደ እውነት እንዲመራን ልንጸልይ ይገባል። እውነትን ብናውቅ ነገር ግን እውነተኛ ሕይወትን ማንኖር ከሆነ ምን ይረባናል? ምን ይጠቅመናል? ወገኖቼ እውነት በመረጃ ደረጃ እውነት አለኝ ብንል ትክክለኛ የሆነውን የመጽሐፍ ቅዱስ አፈታት አውቃለሁ፣ ትክክለኛ የሆነውን የመጽሐፍ ቅዱስ አስተምሮ አውቃለሁ፣ የኔ አስተምሮ እውነት ነው የጠራ ነው ብለን ብንቆም ግን ሕይወታችን እውነት ከሌለበት ውሸትን ቀለባችን አድርገን የምንኖር ከሆነ የምናወራው ሌላ የምንኖረው ሌላ ከሆነ በአደባባይ ያለን ማንነት ሌላ እንደገና ደግሞ በስውር ካባ ለብሰን የምናደርገው ታሪክ ሌላ ከሆነ ምን ይጠቅመናል? ምን ይረባናል? ጠላት እውነትን በውሸት በርዘን በዛ እንድንሳሳት ይህ የመጀመሪያ ታርጌቱ ነው። ያና ይሆንለት ሲለው ግን ችግር የለበትም። እውነትን የምናስተምር እውነትን የእውነት ወታደር አርበኞች ሆነን እየመከትን
ነገር ግን እኛ በሕይወታችን እውነትን የማንለማመድ ሕይወታችን ሁለት ገጽታ ያለው ውጭ ሌላ ውስጥ ሌላ ጌታችን በዚያን ጊዜ የነበሩትን የሃይማኖት መምህራን በዚህ ነበር የወቀሳቸው። ስለ ትምህርታቸው አይደለም። እንደውም ስለ ትምህርታቸውማ የሚያደርጉትን አታድርጉ የሚሏችሁን ግን አድርጉ አለ። የሚናገሩት ችግር አልነበረው። ነገር ግን ሕይወታቸው እናንተ የተለሰናችሁ መቃብር፣ ውጫችሁ ሲታይ የሚያምር ውስጣችሁ ግን የደረቁ አጥንቶች ክምችት አላቸው። ወገኖቼ እንደዛ እንዳንሆን፣ በተለይ እውነት አለን ብለን እየተመጻደቅን ውስጣችን ግን በውሸት የተበላ እንዳይሆን ይሄ ነው ዛሬ ሊያጸልየን የሚገባው። ውሸትን አውጥተን ጥለን እውነትን የምንለብስ እርስ በርስ በምናደርገው ግንኙነት እውነትን የተላበስን እንድንሆን ያስፈልገናል። የእግዚአብሔር ቃል ሐዋርያው ጳውሎስ ለኤፌሶን ሰዎች ይህን አስመልክቶ በደንብ ነው የነገራቸው። ምዕራፍ 4 ላይ ሄዳችሁ በምታነቡበት ጊዜ እንደዚህ ይላቸዋል። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ እውነትን ከባልንጀሮቻችሁ ጋር ተነጋገሩ። ዛሬ ወገኖቼ የእውነትን ቀበቶ ታጥቀናል ወይ? እርስ በርስ ባለን ግንኙነት አንዳችን ለሌላችን ምን ያህል እውነተኞች ነን? በቤታችን ውስጥ ከትዳር ጓደኞቻችን ጋር፣ ከልጆቻችን ጋር፣ በቤተ ክርስቲያን ውስጥ ከመንፈሳዊ እህት ወንድሞቻችን ጋር ምን ያህል እውነት እንነጋገራለን? ሐዋርያው ጳውሎስ ለኤፌሶን ሰዎች እንደመከራቸው ውሸትን አስወግዳችሁ፣ ለምን ይላል? እርስ በርሳችን የአንዱ የክርስቶስ የሰውነት ክፍል አካል መሆናችንን በማስተዋል እውነትን ተነጋገሩ ይላል። ስለዚህ ይህንን ደግሞ እንድናደርግ የሚረዳን የእውነት መንፈስ ጌታ መንፈስ ቅዱስ ልባችን እንዲመረምር ወደ እውነት ሁሉ እንዲመራን እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል እግዚአብሔር ቃል። ያ እውነት የእውነት ዕውቀት ብቻ አይደለም፣ የእውነት ሕይወትም ጭምር ነው። በሕይወታችን እውነተኞች እንድንሆን በእውነት የምንታወቅ እውነትን የምንለማመድ የልብ ሐቀኝነት በውስጣችን እንዲኖር ያስፈልገናል። እንግዲህ የመጨረሻው ሦስተኛው ደግሞ እውነት፣ ሕይወት፣ መንገድ እኔ ነኝ ያለውን ክርስቶስን ልንለብስና የእርሱ የነበረው አስተሳሰብ በእኛም እንዲሆን እርሱ ሕይወቱን በእኛ ውስጥ እንዲኖር ልንፈቅድለት ይገባል። ወገኖቼ የምናያቸው እያንዳንዱ የእግዚአብሔር የጦር ዕቃዎች በክርስቶስ ኢየሱስ ሕይወትና ተግባር የተገለጡ ናቸው። የእውነትንም ቀበቶ መታጠቅ ከፈለግን ክርስቶስን ልንለብሰው ይገባል። ክርስቶስን ስንለብስ እውነትን እንለብሳለን። ምክንያቱም እርሱ እውነት ነው፣ ሕይወት ነው፣ መንገድ ነው። በእርሱ የነበረ አስተሳሰብ በእኛ ሲሆን በእውነት መመላለስ እንችላለን። እውነት በውሸት ላይ ሕይወታችንን እየመራች እያሸነፍን ድል እየተቀዳጀን እንሄዳለን። እርሱ ሕይወቱን በእኛ ውስጥ እንዲኖር ግን እኛ ልንፈቅድለት ይገባል። ስለዚህ ወገኖቼ ምን ያህል እውነት የሆነውን የእግዚአብሔርን ቃል እየተመገብን ይሆን? ምን ያህል ወደ እውነት በሚመራው የእውነት መንፈስ እየተመረመርን ይሆን? ደግሞስ እውነት በሆነው በክርስቶስ ኢየሱስ ምን ያህል ተሰውረናል? ምን ያህል እርሱን ለብሰናል? እነዚህን 3 ጥያቄዎች ራሳችንን ጠይቅ። ያን ጊዜ በእውነት የእውነትን ዝናር የእውነትን ቀበቶ ታጥቀን የጠላት የዲያብሎስን የውሸት ምሽጎች ሁሉ የምናፈራርስ በእውነት እየተመላለስን በዚህ ጦርነት ድል አድራጊ ድል ነሺዎች መሆን እንችላለን። ጸሎት ይሄ ነው። እግዚአብሔር ሆይ በእውነት ተጋድሏችን ምን እንደሆነ እንድናስተውል፣ ጦርነት ላይ እንዳለን፣ ጠላታችን ማን እንደሆነ፣ መሳሪያችንም ደግሞ ምን እንደሆነ ቅዱስ ቃልህ የጻፈልንን እንድናስተውል ስለ ረዳህን እናመሰግንሃለን። በተለየ መንገድ የእውነትን ቀበቶ ታጠቁ ብለናል። ጌታ ሆይ
እውነት ደግሞ አንተ ነህ። በአስተምህሮህ በሕይወትህ እውነትን ገልጠሃል። እኛም እውነት የሆነውን ቃልህን እንድንመገብ እውነት በሆነው መንፈስህ ወደ እውነት ሁሉ እንድንመራ ከምንም በላይ እውነት ነኝ ያልከውን አንተን ተላብሰን እንድንኖር ደግሞ በጸጋ እርዳን። በሕይወታችን ያሉ ውሸቶችን ሁሉ፣ ማስመሰሎችን ሁሉ፣ የጠላት የዲያብሎስ የጨለማ ሥራ የሆኑትን ሁሉ አንተ ቆርጠህ እንድታስወግድልን ይልቁንም በእውነትና በእውነት ብቻ መመላለስ እንድንችል አንተ እንድትረዳን እጸልያለሁ። እባክህ ጌታ ሆይ ይህንን ቃል ሰምተን አሁንም በውሸት ጨለማ እንዳንቀመጥ፣ ነገር ግን ወደ እውነት ብርሃን እንድንመጣ አንተ እርዳን። ስለ ሰማህን ተመስገን። ክብር ላንተ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ